ሩታ ማዘናጊያ ነው እንጂ ይቅርታ የጠየቀችው ከልቧ አስባበት ምናምን አይመስለኝም። ልክ እንደ ኤፍሬም እቺ ልጅም ቀመር አስባ ከሆነ ሌላ ነገር ውስጥ የምንገባ እስካሁን ድረስ ከገባንበት ችግር ይልቅ ሌላ ችግር ይብሳል። ቀመር አስባ እንትና ሄርሜላ ለመጉዳት አስባ እሷን ለማሸማቀቅ እሷን ዝቅ ለማድረግ አስባ ከሆነ በሷ ይብሳል፣ በሩታ ይብሳል። ነገር ላይ ምንም እንደማታመጡ አስረግጬ ልንገርህ። በይቅርታው መሀል ማለት ነው ሌላ ችግር ሌላ ነገር እፈጥራለሁ። ሩታ ይቅርታ ያለችበት መንገድ ማለት ነው ራስ ታውቀዋለህ። እሺ አንድ ችግር ቢፈጠር አንድ ነገር ቢሆን ማንኛቸውም ከኛ ጀማ ውስጥ አንድ ነገር ቢሆኑ ካንተ ራስ አልወርድም። እሺ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አለን ይመስገን። እንግዲህ ዛሬም ወደ እናንተ ተመልሰን መተናል ማለት ነው። ያው እንግዲህ በሰሞኑ ብዙ ነገር እየተፈጠረ ነው፣ ብዙ ነገሮችን እያየን ነውና ያው በሩታና በደስታ መሀል የተፈጠረው ነገር ብዙዎቻችሁ እየደወላችሁ ምንድነው የተፈጠረው ምናምን እያላችሁ ነበርና እኔ ስለ ደስታና ስለ ሩታ ምንም አይነት ነገር መናገርም አልፈልግም። ምክንያቱም ይሄ የሷ ፍላጎትና የሷ ሐሳብ ነውና ያው አንዳንድ ሰዎች ደግሞ እንደዚህ በፍቅር ለምን ትጫወትበታለች፣ ለምን እንደዚህ ታረጋለች፣ ማትወደው ከሆነ መጀመሪያ አትናገርም ወይ ምናምን እያሉ የነበሩ ሰዎች አሉና ያው አንደኛ ነገር አፈቅርሃለሁ ብላ በስርዓት አልተናገረችም። ምንም አይነት ነገር ብትናገር ወይም ነገር ምንም አይነት ነገር ብታደርግ ይፈረድባታል ብዬ አላስብም። ምክንያቱም ብዙ ተስፋ አልሰጠችውም ወይም ደግሞ ይሄናል ከኔ ጋር ይሆናል ወይም ደግሞ ከሷ ጋር ሆናለሁ ብሎ የሚያስብ ያክል ተስፋ አልሰጠችውምና ይሄ የሷ ፍላጎት ነው። ከሱ ጋር እንድትሆንም እንዳትሆንም የሚያደርገው የሷ ፍላጎት ነውና አሁን ላይ ደግሞ ደስታ ከህይወቴ እንድትወጣ ፈልጋለሁ ወይም ደግሞ ካንተ ጋር መሆን አልፈልግም ምናምን ብለዋለችና በነገራችሁ ላይ ቀጥታ አንተን ማየት አልፈልግም ወይም ደግሞ አጠገቤ እንዳደርስ አይደለም ያለችው። በዚህ አይነት መንገድ ካንተ ጋር መቀጠል አልፈልግም፣ እንደ ድሮ እንደምናወራው በስልክ እናወራለን ነው እና ያለችው። ብቻ የነሱ ጉዳይ ጊዜ ይፈታዋል ብዬ አስባለሁና ዛሬ ደግሞ ያው የደወሉልኝ ሰዎች አሉ እንፈልጋለን ወይም ደግሞ በአስቸኳይ ነው የምንፈልግ ብለውኛልና ያው የና አብርሽና የሄርሜላ ጋርዶች ነው ምኖች ነው የሚባሉትና እነሱ አቻክሎ ፈልገውኛልና ለምን እንደሆነ ግራ ገብቶኛል። ያው ከነሱ ጋር የሆነ ነገሮች ከጨረስን ቆይቷል። ያው ከነሱ ጋር ሰላም ነን ብዬ ነው ማሰበው አሁን ላይና ያው ምንም አያመጡ ምንም ነገር ቢፈጠር ምንም እንደማያመጡ ሁላችንም የምናውቀው ነገር ነውና ያው ቢለፈልፉም ቢያወሩ እኛ ላይ የሚጨምርም የሚቀንስም ነገር የለምና ካሁን በኋላ ማንንም የፈለገ ነገር ቢያወራ የፈለገ ነገር ሊሆን ይችላልና ካሁን በኋላ ምንም ያወሩናል ብዬ ማስበው ነገር የለም። ያው እነሱም እየመጡ ነው እንግዲህ ከነሱ ጋር ያለው ነገር ምን እንደሆነ እንሰማዋለንና ሌናስ ሰላምና እንዴት ነው ጉረኛው አሎ? በነገራችን ላይ ጉራ ምንም እንደማይሰራ ወቅ ጉራ እንደሚሰራ ደግሞ እኔ ላይ ያየህ ነው አይደል? አይ እኔ በተግባር ላሳየህ እዚህ ማንተ አንተ በተግባር ብታሳየኝ ላሳየህ። እሺ እኔ አሁንም ይሄ ጸም ምናምን ልፈጥር ከመጣ እኔም ዝግጁ ነኝ። በነገር ላይ እኔ ነገር አንተ ልብ እንዳበጠብውላ እኛም ወንዶች ነን። ገብቷል። እንደዚህ እንደምፎክረው እንደምታደርገው ቢሆን ጥሩ ነበር። ግን ደግሞ እሺ ላሳየህ እዚህ እስቲ አሳየኝና እኔ ደግሞ እጥፉን ላሳየህ። እኔ ደግሞ እጥፉን ላሳየህ። እስኪ አሳየኝ እባክህ። ለማንኛውም ቲቪ የሚመስል ምንጽር አውልቀ በስርዓት ዝም ብሎ ምንጽር አይደለም። ገብቷል። ዝም ብሎ የሁለት ሺህ ብር ምናምን ምንጽር አይደለም። አቅም ይጠይቃል። ማስፈራራት እንዳይሆን አቅም ይጠይቃል። እሺ አሁን ለምንድን ነው አንተ ላይ ብታስረው ስፖኬ ነው የሚሆንብሽ? ይሄ አቅም ይጠይቃል። ጀመር እንደዚህ ነው የምንጽር። ለዚህ ነው የመጣው። ስለምንጽር እንደኝ ነው ወይስ ነገር አለ? አይ ይኸውልህ ቆይ አቡሽ እንዴት ነህ? ዝም በለው አቡሽ እያወራሁ ነው። ይኸውልህ ደህና ነኝ። አንድ ሰው ማለት ነው ይኸውልህ ጥድፍ አትበል። እሺ ይኸውልህ ሰው አክብሮ ነው የጠራህ። ሰው ሲጠራህ ደግሞ ማለት ነው አንዳንዴ ምን ይባላል መሰለህ እንድትከበር ሰው የሚያወራውን ሰው አዳምጠው ይባላል። እሺ ቅድሚያ ለሚያወራ ሰው አዳምጥ፣ ከዛ ድጋሚ አንተ ታወራለህ። ያ ሰው ደግሞ አንተ ስታወራ ካላዳመጠ ያ ሰው ጻን ነው። እሺ ቅድሚያ የመጣንበት መንገድ ልንገር። ጸብ ምናምን እኛ አይገዛንም። ይሄ ነው ሲጀመር እኛ የፍቅር ጀማ ነን አይደል አቡሽ? ተግባር ላይ ዜሮ ነኝ ባልና አሁን ተግባራችን ፈረንጆን ከኛ ተግባር ልታወራ ነው
እግዚአብሔርን ቃል አለኝ ብለህ ልታወራ እንደው መቼም ለእናንተ ስርዓት ወይም ደግሞ ፍቅር ማለት ሌላ ሰውን ሰርቆ ለሌላ ሰው መስጠት ከሆነ ስርዓት የእናንተ ሆነ ማለት ነው። መፈለግን እኮ ነው የሚያሳዩ ያናዳለች እዚህ ጋር መፈለግን ሄርሜላ ምን ያህል ተፈላጊ ሴት እንደሆነች ነው እንጂ በነገር ላይ ሌላ ነገር እኮ አይደለም። መፈለግ ከሩታ በላይ ተፈለገ የለም። ግን ደግሞ ጠንቅቃ ስማ እስቲ ዝም በለ መጀመሪያ ያመጣኸውን ህግ እስቲ መጀመሪያ እንትን በለው ንግግር አይደለም። አይ በክብር አውርተን እንለያያለን እኮ ላውራና ታወራለህ። እንደ ትልቅ ሰው አውርተን እንለያያለን። በመፈለግ እንደ ሩታ የተፈለገ ሰው የለም። እንደ ሩታ እግሯ ስር የወደቀ ሰው የለም። ገብቷል። ግን እንደ አብርሃም ጠቅልላ አንድ ሰው ጋር አልገባችም። ወይም ደግሞ መጀመሪያ ያሱ ምንድነው ይሄ ሰው ይጠቅመኛል አይጠቅመኝም ብላ በደንብ ጠንቅቃ ስለምታውቅ ነው እንጂ ከሷ በላይ የተለመነ የለም። ወይም ደግሞ እንደሷ ተፈላጊ የለም። እውነቱን ልንገርህና ማለት ነው። አሁን እናንተ ሄርሜላ አብርሽን ፈለገችውና በቃ እሱ ተፈላጊ ነው በቃ ተወዳጅ ነው ምናምን ብላችሁ ነው የምታስቡት። ግን ደግሞ ዘሎ ሄርሜላ ቤት ስለገባ ተፈልጎ ምናምን አይደል። ይሄ ውርደት ነው። ሴት ልጅ ላይ ሁሉም ነገር በመጀመሪያ ደረጃ ይፈልጋል። በነገር ላይ ወንድ ልጅ ሴት ቤት አይገባም። እስቲ ንገሩ ሂድና እስቲ ውርደት ነው ይሄ ቤተሰብንም ማስናገር አይደል እንዴ? ደስታ በደስታየን እኮ ቦርሳውን ስልበት ቦርሳ ተሸከሙ ሴት ቤት ይገባል። ምን ልትል ነው? በነገር ላይ ራሳችሁ ጋር ያለ ነገር ነው መልሰህ የምታመጣው ይወጣል እኮ አይደል? አይ ይኸውልህ በነገር ላይ ስለ ደስታ ምናምን ልታወራ እንዳትሞክር። ያ ሻንጣ እዛ ቤት አገኘህ ማለት ደስታ እየኖረ ነው ማለት አይደለም። ገብቷል? ያ ሻንጣ እዛ ቤት ያገኘኸው ከዛ በፊት እነ ሜሪ ሻንጣውን ይዘው መጡ። ከዛ በኋላ ሻንጣውን ይዞ አልወጣም። እሱ ግን ወጥቷል። ገብቷል? ለእናንተ ማስረዳት አይጠበቅብኝም። ግን ይሄንን ነገር ማወቅ ስለሚፈልጉ ሰዎች ነው ይሄንን እየተናገርኩ ያለሁት። ስለዚህ አልፈልግም ማለት ነው። ቢፈልግ ራሱ መኖር አይችልም። በቃ ገብቷል አይደለ? አልፈልግም ራሱ መኖር ቢፈልግ ራሱ አልፈልግም ማለት ነው። ግን ደግሞ የሚፈልጋት ሰው እንዳለ ግልጽ ነው። ማይፈልጋት እንዴ የሰው ልጅ ጀመር አይፈልግም ማለት አይቻልም። ገብቷል? ሩታ በየትኛውም ሰው ልትፈልግ ትችላለች። ከደስታም የተሻለ ሰው ከአብርሃምም የተሻለ ሰው ሊፈልጋት ይችላል። እኔ በዚህ አይደለም ልከራከር የፈለኩት ግን ጀስት ሄርሜላና አብርሃም ተፈላልገው የተገናኙ ሰዎች ናቸው ነው ያለው። ገብቷል? እንደዛ ነው እንጂ እኔ ሩታ አሁን ስለ ሩታ መጥፎነት ላወራ አይደለም እዚህ የመጣሁት። ሩታ በማንም አትፈልግም በአብርሃም እንደዛ እያልኩ አይደለም የመጣሁት። ትንሽ ተምራል እዚህ ጋር አትፈልግም ምናምን ሳይሆን ሄርሜላና አብርሃም ተፈላልገው የሚኖሩ ሰዎች ናቸው ነው እያልኩ ያለሁት። ከተግባባ ገብቷል አይደለ? ካንቺ ጋር ተግባብተናል። ካንተ ጋር ግን ካልተማረ ሰው ጋር መግባባት ይከብዳል። ግን ትንሽ ቀጥል። እሺ የተማረው ማስተር ዲግሪ ያለው ሰው የሰው ቤት እየገባ የሚያሽቃበት ተመረቀ ቤት ውልወላ አሬ ይከብዳል። አሁን ለሱ አይደለም የጠራው ነው የደወልኩልህ ለዛ አይደለም። እሺ ቁም ነገር ቶሎ በል። አሁን ሁሉንም ነገር እዚህ ጋር ተነግረናል ሌላ ነገር ከመፈጠሩ በፊት ማለት ነው። ሩታ ምን ፈልጋ ነው ይቅርታ የጠየቀቻቸው? መቼም ታውቃለህ እቤቷ ነበራችሁ በቀደም ስንሄድ ምን አይነት ሸርና ደባ አስባ ነው? ስለ ይቅርታው ነው ልታወራኝ የመጣው? አይ ይቅርታው ችግር የለም እኛ ይቅርታ እንቀበላለን። ከማንም ችግር የለብንም ይቅርታ ማለት ነው። እኛ ማንም ቢጠይቀን እኛ የፍቅር ጀሞች እንቀበላለን። ያ ሳይሆን ግን ሩታ ምን አስባ ነው ይቅርታ? እንደሌላው ጊዜ ልትቀልድበት ቤት ግባ ምናምን ልትለው ነው ወይስ ምንድነው? ይኸው ለአሁንም ይቅርታ ስለመጠየቅ ነገር የምታወራኝ ከሆነ እኔ ብዙ መልስ ልመልስልህ ይችላል። መልስልኝ። እኔ እንዴት መልስልኝ? ብትፈልገው ኖሮ እጇ ላይ ነበር አብርሃም። እውነቱን ስነግርህ ይቅርታ ስማኝ እስቲ ዝም ብለህ እየሰማሁ ነው እኮ ሰምተኛል። አሁንም ቢሆን ብትፈልገው አብርሃም እጇ ላይ ነበረ። ግን ደግሞ ከሱ የሚሻል ሰው አገኘች። አያስፈልግም ከመሀል ወጣ ማለት ነው። ሰምተኛል አይደለ? አሁንም ይቅርታ የጠየቀችው በነፃነት ልጁን እንዲያይ ጭቅጭቅ እንዳይፈጠር መጥቶ ልጁን ብቻ አናግሮ የሆነ ነገር አድርጎ እንዲወጣ ብቻ እንጂ ጸብ እንዳይፈጠር ወይም ደግሞ ቅያሜ ልባቸው ላይ ተቀምጦ እንዳይቀር እንጂ ሌላ ነገር አስባ ወደሱ ልትመለስ ምናምን ረስተዋለች እስከመፈጠሩ። ገብቷል አይደለም? ወደሱ ልትመለስ ይቅርና ምንም ነገር ልታስብ አችልም ከሱ ጋር። ሰምተኛል? አሁን አንተ ከሱ ጋር ለመመለስ ፈልጋ ነው እንደፊቱ ከኔ ጋር ሁሉ ልትለው ነው ምናምን። እሱ አይፈልጋትም በነገራችን ላይ ስነግርህ ማለት ነው። ስለሱ ሳይሆን ይኸውልህ አረ እየለመነችው አይተሃል። ብዙ ነገር እያደረገች እየለመነችው በነገር ያ ሳይሆን ማለት ነው። አሁን አልተሳካልን። ይቅርታ የጠየቀችው በኖርማል ከውስጧ ከሆነ በጣም ደስ ይላል። ግን ያላመንበት ምክንያት አለን። ኤፍሬምን አይተሃል። በሰዓታት ውስጥ ጠይቆ ይቅርታ ለምን ጠየቅ ሲባል አዘናጊያ ነው አይደለ? ልክ እንደዛ ነው። እኔ
እየመሰለኝ ያለው ሁላችንም እየመሰለን ያለው ሩታ ማዘናጊያ ነው እንጂ ይቅርታ የጠየቀችው ከልቧ አስባበት ምናምን አይመስለኝም። አሁን ልክ እንዳልከው እኮ የውሸትም ቢሆን ይመስላል። በቃ ልጁ እንደ ልቡ ገብቶ ጭቅጭቅ እንዳይነሳ ምናምን ይመስላል እኮ። ከሆዷ ከሆነ በእውነት በጣም ፐርፌክት የሆነ ደስ የሚል ነገር ነው። ግን ልክ እንደ ኤፍሬም እቺ ልጅም ቀመር አስባ ከሆነ ሌላ ነገር ውስጥ የምንገባው ገብቷል። እስካሁን ድረስ ከገባንበት ችግር ይልቅ ሌላ ችግር ይብሳል። በነገር ላይ እኛና እናንተ የምንገባውን ነገር አይደለም ማየት ያለብን። እኛና እናንተ የምንገባው ሰጣ ገባ አይደለም ማየት ያለብን። መሀል ላይ ህፃን እንዳለ ነው ማሰብ ያለብን። ገብቷል። መሀል ላይ ልዑል የሚባል ህፃን አለ። በዚህ ሁሉ መካከል ይሄ ልጅ ምንም ሆነ ስለሌለበት ነው። ገብቷል። ነገራቶች ስቴብል ሆኖ ማለፍ ያለባቸው። ሩታም ይሄን ነገር ከልቧ ነው እንጂ መሆን ያለበት ቀመር አስባ ሄርሜላ ለመጉዳት አስባ እሷን ለማሸማቀቅ እሷን ዝቅ ለማድረግ አስባ ከሆነ በሷ ይብሳል፣ በሩታ ይብሳል። በነገር ላይ ምንም እንደማታመጡ አስረግጬ ልንገርህ። እዚሁ ስልጣን አሁን ፎክረ ወይም ደግሞ ሄርሜላ ላይ የሆነ ነገር እየፎከርኩብህ አይደለም፣ የሚደርስባት ነገር እየዛትኩብህም አይደለም፣ ግን እየነገርኩህ እየፎከርኩም አይደለም፣ እየዛትኩም እያስፈራራውም አይደለም። ግን ይብሳል፣ በእናንተ ይብሳል ነው የምልህ። በእናንተ ብሶ ማየ ነው። ገብቷል። ነገራችሁ የህፃን ስራ እንደሆነ ማለት ነው። ነገርኩህ እኮ አማኑ አይታላ ምንም ነገር የፍቅር አምላክ ማለት ነው። እነ ሜሪና በአስወጣ እነ ዳኒና አስወጣ። እኔ ትንሽ ያመንኳት ምን የቱ ጋር እንደሆነ ታውቃለህ? ሜሮንና ዳኒ እኔ ሳልፈቅድላችሁ ያለ እኔ ትዕዛዝ ሄዳችሁ እያመሳችሁ ነው። ሄርሜላም ላይ ዛቻ እያስፈራራችሁ ነው ምናምን ያለችው ፓርት አሳምኖኛል። ቤት ላይ ለምን አታወሩት? አሳምኖኛል። ቤት ላይ ግን እነሱ ማረፋቸው ራሳችሁ ልጅ ብላችሁ እኛ ለምን እኛ ሴት አይደለንም እንዴ? ወሬ እኮ ይሄንን ወሬ ለምን ከኔ ጋር እኮ የምን ጠረጴዛ ላይ ቁጭ ብለን የሆነ ነገር እኛ እንደ ሴት አናወራ። ለምንድን ነው የምትንጠባጠበው? እኔ እንደ ሴት እኛ ይሄንን ወሬ አሁን እዚህ ጋር የሚነግረው ወሬ ለምን ከኔ ጋር ሆናችሁ ታወራችሁ? ቤት ሄዳችሁ አሁን ይኸውልህ፣ እኔ አሁን እንድታስብበት ወንድም አለ። እኔ ምንም እኔ በአንተ ምን ነካሱ? ሰምተኛል። ይኸውልህ፣ እንደፈለኩ ላደርግ እችላለሁ። ታገለኝ። እሺ፣ ይኸውልህ፣ እኔ እዚህ ጋር እንደፈለኩ አድርጌ ሄዳለሁ። ካሜራ ላይ ነን እኛ። እንደፈለኩ አድርጌ ሄዳለሁ። እኔ ስለሱ አይደለም እየጠየቅኩ ያለው። እኮ በደንብ ጠንቅቄ አውቃለሁ። በነገር ላይ ምንም እንደማታመጣ ማለት ነው። ለዛ ነው እንደዚህ ደረቴን ነፍቼ አንተ ፊት ማወራ ምንም እንደማታመጣ ስለማውቅ። ደግሞ አንድ ነገር ልንገርህ፣ እኔ ሴት አይደለሁም። እኔ በዚህ በሚዲያ ፊት ምናምን እኔ እንደዛ አላደርግም። ይኸውልህ፣ በነገር ይኸውልህ፣ እኔ እዚች ጋር በካሜራ ስለያዝኩ ወይ የሆነ ነገር ስለያዝኩ በእንደዛ እኔ እንትን አይደለም። ወንድም ያሳየው ማለት ይኸውልህ፣ ሴት አትበል። ብዙ አይነት ሴት አለ። አንድ እናንተ ጋር ያለችዋ ሴት አንተ እንደምትላት ኤርሚማ ጀግና ጋር ያለችዋ ሴት እስቲ የሴት ጀግና ዝም ብለህ ምንድነው የምትጮህ? እየነገርኩህ ነው። ምንድነው የምትጮህ? ስለሚያስጮኝ እሷ ነገር ደረቴን ነፍቼ እከራከርላታለሁ። እሺ ምን አለ? እኔ ለምን ቅር ይለኛል? ምንም አይመለከተኝም። በነገር ላይ ገብቷል። እናንተ ጋር ያለችዋ ሴት እንደ አንተ የምታወራት ሴት ወይም ደግሞ እንደ ሴት ምናምን የምትላት ሴት ልትሆን ትችላለች። እኛ ጋር ግን ያለችው ሴት ከወንድም ከምንም በምንም በላይ ልትሆን ትችላለች። እኛ እንደምናውቃት ማለት ነው። ማንም ትሁን እሷ እኔ ስለሷ እኮ አይደለም ስለሷ ማንነት ልናወራ አይደለም የመጣው። ከፈለገችም ወርቅም ከፈለገችም ዳይመንድ መሆን ትችላለች። ማንነቷ የሚጠቅማት ለራሷ ነው። ገብቷል። የሩታ ማንነት የሚጠቅማት ለራሷ ነው፣ ለኔ አይደለም፣ ለማናችንም አይደለም። ሁላችንም የየግል ማንነት አለን። ሄርሜላ የሚጠቅማት ማንነቷ ለራሷ ነው። ገብቷል አይደለም? ግን ልናወራ የመጣው እዚህ ጋር ልናወራ የመጣው ምንድነው? ሰላም እሷ አስባ ከሆነ እናንተም እንደዚህ አስበሉ። ፈርስትሊ ሲቀጥል ደግሞ ከሆዷ ካልሆነ ነገሩ እየባሰ ነው እንጂ የሚረግብ ነገር የለውም እያልኩ ያለሁት ገብቷል። አስብበት። ይሄ ቀን ሊጠቅም ይችላል። ያወራንህ ጊዜ ሊጠቅም ይችላል። ምንም አይጠቅምም። የእናንተ ወሬ በነገር ላይ እሱን እናያለን፣ እንደሚጠቅምህ እናያለን። ምንም የሚጠቅመኝ ነገር ከዚህ በፊት ያወራናችሁ ሊጠቅማችሁ እንደቻለ ላስታውስህ። ቀለበት ያሰርን ቀን ነው ሊጠቅማችሁ የቻሉ። ከዚህ በፊት ያወራን ምንም አታመጡም የትም አትደርሱ ምናምን ስትሉ ደርሳችሁ ቀለበት አሰርን እንዲህ ተንቦጉጋችሁ መጣችሁ። ገብቷል አይደለ? 2 ወር ለማይቆይ ፍቅር እሱ እናያለን። እስኪ በቃ ነገራቶቹ ይሳኩና ለሰርጉ ተጠራው ለሌላ ሲድሯት ገብቷል። እሺ አንተ አውርታል። እስቲ በተራረሙ አንተ የመጣበት ጉዳይ በደንብ ግልጽ አድርገህ ንገረኝና እየሰማኸኝ ነው? እኔ አሁን ለነገር የፈለኩት ማለት ነው የሩታን ነገር ሀሳቧን ነግሯል። ለዛ ነው የመጣ ነው። እኛ ለሌላ ነገር ከእናንተ ጋር ምንም አይነት ችግር የለብንም። እየሰማኸኝ ነው? በፈለጋችሁት ማሰብ ትችላላችሁ። እኔ ግን ልልህ የመጣሁት ማለት ነው ስለ ሩታ ነገር ነው። በሰላም በፍቅር ከሆነ እኛ ችግር የለብንም የመቀበል። እኛ ሰላም ፍቅር ጀማ ነን። እኛ ችግር የለም። ማንም ቢመጣ በመልካምነት እንቀበላለን። እየሰማኝ ከሆነ ማለት ነው። ግን በጸብም ከሆነ በፈለጋችሁም ከሆነ የፈለጋችሁት ታመጣላችሁ። ግን አንድ ነገር ደግሞ ስነግር ማለት ነው ቅድም እንዳለ ካማኑ ማለት ነው
የሆነ ነገር ችግር ቢፈጠር በይቅርታው መሀል ማለት ነው የከፋ ጸብ ነው በእኛ በኩል ደግሞ የሚመጣው በይቅርታው መሀል ማለት ነው። ሌላ ችግር ሌላ ነገር እፈጥራለሁ ሩታ ይቅርታ ያለችበት መንገድ ማለት ነው ራስ ታውቀዋለህ። እሺ አንድ ችግር ቢፈጠር አንድ ነገር ቢሆን ማንኛቸውም ከኛ ጀማ ውስጥ አንድ ነገር ቢሆኑ ካንተ ራስ አልወርድም። እሺ ሰማኝ ነግሬያለሁ። አሁን ምንም እንደማታመጡ በግልጽ ነግሬያችሁ ነበር። ይኸውልህ አሁንም ቢሆን እውነቱን ልንገርህ አይደለ እናንተ ፎከራችሁ እናንተ የፈለጋችሁት ነገር አደረጋችሁ አይደለ ምንም እንደማታመጡ ምንም እንደማሰሩ ደግሞ በደንብ አድርጌ እነግርሃለሁ። የሰው ክፍል ስላለኝ ነው በነገር ላይ እኔም ይኸውልህ በነገር ላይ ከዛኛው አንተ ትሻላለህ ብዬ ነው በግልጽ እያወራሁ ያለው። ያ አንደኛ ነገር አልተማረም ልጁ ሁለተኛ ክፍል ያቆመ ልጅ ነው። ሰውን ማማት እንዳይሆንብንና ስለራሳችን ነው ነገርኩህ እኮ ካልተማረ ሰው ጋር ደግሞ መግባባት ትንሽ ይከብዳል። ጸብ ብቻ ለሚያስብ በፈርሱ ለሚተማመን ሰው እንደዚህ ከባድ ነው። ገብቷል? እና አሁንም ቢሆን ይኸውልህ ይሄ ፎክረ ወይም ደግሞ ዘተ ምናምን የምትሄድበት እንትን አይደለም። ይሄ ዛቻ እኮ አይደለም ፈረንጁ ማወቅ ያለብን ወይ እኔ እኮ ግራ የገባኝ ዛቻና ማስፈራሪያ ይለያል። ይቅርታ መጠየቋ ደብሯችሁ ለምን በጣም ደስ ብሎናል እንጂ እኮ በቃ በጣም ደስ ተሰኝተናል። እና ደስ ካለ ምንድነው ልክ እንደ ኤፍሬም እቺ ልጅ ቀመር አስባ ከሆነ በእናንተ ይብሳሉ። ጠብቅ በቃ ከሷም ጋር ያላችሁት እናንተ ላይ ይብሳል። እሳቱ እናንተ ላይ ቢጎላ እንጂ እኛ ላይ መቼም አይጎላ። ገብቷል? እሳቱ ላይ ይበረታባችኋል። እናንተ አንተም ካለበት ማናችሁም ብትኖሩበት ይበረታሉ። ሄርሜላ ለማሸማቀቅ አብርሃም ለመጉዳት ገብቷችኋል? እንዲህ ስርስር እያላችሁ የሆነ ኮቴያቸውን ለመምታት ብትሞክሩ ይህንን ይቅርታ ተጠቅማችሁ እናንተ ላይ ቢበረታ እንጂ አይቀንስም። ገብቷል? ልክ ስለምናከብራችሁ ነው። ግን እቺ ልጅ በንጹህ ልቧ በቃ ትክክለኛ ይቅርታ ከጠየቀች በጣም ነው የምናመሰግነው። እንወድሻለን። በዚሁ አጋጣሚ ይሄን ነው ማለት የምፈልገው። ፉከራ አይደለም፣ በተግባር አሳየና ፉከራና ሽለላ ምናምን አይደለም፣ መንገር ነው ይሄ። ገብቷል? ይሄ እየነገርኩ ነው። ነገሩ ቀመር ከሆነ በጣም ከባድ ነው፣ ግን ሪል ደግሞ ከሆነ እናመሰግናለን። አንድ ቴብል ላይ ተቀምጠን ዋን ታይም እንበላ ይሆናል እውነት ከሆነ፣ ካልሆነ ግን እንጫረሳታለን። አመሰግናለሁ።